ሀበሻ የባህል ሕክምና ዘመጋቢ ጥበባት ነኝ። ዛሬ ደግሞ ማሳያችሁ እንግዲህ በየቀኑ በሰሞኑን እንግዲህ ስለ ብልት ነው የምሰራ። ለብልት የሚሆን እንግዲህ ይሄ ነው። ይሄ እንግዲህ ብዙ አይነት ነው ያለው። የዚህ አይነት እንግዲህ ይሄ እንግዲህ ለብልት ስንሰራው አንደኛ በማር የሚሆን እንሰራዋለን። ሁለተኛ ደግሞ በጠላ፣ ሶስተኛ በጠጅ፣ አራተኛ ደግሞ እንዲህ በሚቀባ ነው የምንሰራው። እነዚህ በአራትም በአምስት አይነት ይሆናሉ። እንግዲህ እነዚህ በጣም አስተማማኝ የሆነ ነው። በጣም ምንም የሚያጠራጥር አይደለም። ይሄ እንደምታዩት እንግዲህ ተከትፎ እናደርቀዋለን ማለት ነው። አሁን ይሄ የተቆረጠ ነው። እንደዚህ አንዴ የነበረ ነው። እንደዚህ ይቆራረጣል። ይሄ ድንሽ ነው የሚመስል እንደምታዩት ምንም በሰውነት ላይ ጉዳት የሚያመጣ አይደለም። አሁን አንዳንድ ሰዎች የሀበሻ መድኃኒት ኩላሊት፣ ጉበት እንደዚህ የተለያየ ነገር ብሎ ይፈሩታል። ይሄ ምንም 100% የሚጎዳ አይደለም። ሁሎች የሚዘጋጁ ከእንደዚህ ያሉ ነገሮች ነው የምናዘጋጃቸው ማለት ነው። እንደ ድንች ካለ ነው የምናዘጋጀው። ስር ሲባል ዝም ብሎ እንግዲህ ሀበሻ መድኃኒት ዝም ብሎ የተለያየ ነገር ከተለያየ ነገር ይቀመማል እያለ ሰው ይፈራዋል። ሰው እንግዲህ ከምንም እንደሚሰራ ለማሳወቅ ነው። ይሄ ተከትፎ በደንብ ይደርቃል። ዱቄት ከሆነ በኋላ ይህን እንግዲህ በማር በደንብ ተወቅቶ ተሰነበተ በኋላ በማር ወይም በጠጅ የብቻ እንደገና ደግሞ እንደዚህ ጠላ በጠላ ላይም በድፍድፍ ተደርጎ እናውለዋለን፣ እናሳድረዋለን። ከዛም በኋላ እንግዲህ ይሄንን ሲጠጣ ኖርማል ይሆናል ማለት ተሎ ለሚሸና እንግዲህ አሁን ለምሳሌ አንዳንድ ሰዎች ተሎ ሴት ዘንዳ ሲደርሱ ተሎ ይሸናሉ ነው። አንዳንዶች ደግሞ ይልፈሰፈስባቸዋል። ሴት ዘንዳ ሲሄዱ እሺ አይላቸውም ማለት ነው። አንዳንድ ደግሞ እንግዲህ እንደነገርኳችሁ ተሎ ላይ በተለያየ ምክንያት እንደ ኪንታሮትም ሆነ እንደ ስኳር እንደ ደም ግፊት ያለባቸው ሰዎች ያው ብልታቸውን የመድከም ባህሪ ያለው በተለይ ኪንታሮት መርፌ ተተወጋ መጥፎ ነው። መርፌ ተተወጋ ብልት የመሞት እንትኑ በጣም ሰፊ ነው ማለት ነው። እንደዚህ ኦፕሬሽን ከሆነ ብልታቸው ይሞታል ማለት ነው። ለነዚህ የሚሆን ነው እንግዲህ አስተማማኝ ነው ማለት ነው። የነዚህ አሁን ስኳር ለያዛቸው የስኳር ራሱን እንቻላለሁ አሰጣጣለሁ። እንደዚህ ደም ግፊት ስላለባቸው በማር እንዴት ይሆናል ይላሉ። ራሱ የቻለ የምንሰጥበታለን እኛ ማለት ነው። ከዚህ በተረፈ እንደነገርኳችሁ ኩላሊት ወይም ጉበት እንደ ጨንጓራ ፈጽሞ 100% አይነካም። ለምን የሚነካ ከሆነ እንናገራለን ማለት ነው። ይሄ የሚወሰደው ባደረ ሆዱ በጠዋት ስለሆነ አይነካም ማለት ነው። ይሄንን ለማሳወቅ ነው። እና እንግዲህ ይሄንን ሀበሻ የባህል ሕክምና በተለያየ ጊዜ እንግዲህ ብዙ ጊዜ ለቃለሁኝ። ዩቲዩብ እስካሁን ደስ ብዙም ሰው እያየው አይደለም። ቲክታክ ላይ ነው የሚያየው። ይሄን እንግዲህ ለማሳደግ እንግዲህ የገባችሁ እንድታዩት ነው የምጠይቀው ማለት ነው። እንግዲህ አሞጭ ይባላል። አሞጭ እንግዲህ ብዙ አይነት ነው። 7 አይነት አሞጭ ነው ያለ። ከሰባቱ የትኛው ነው ብሎ እንግዲህ ሰው ብዙ እንትን አይለውም። ይሄ ብቻውን አይሆንም። አሁን አንዳንድ ሰዎች አሞጭ የሚለባለብ አለ፣ ጨንጓራ የሚነካ ያ ከሆነ መጥፎ ነው፣ አይሆንም። በቃ ፈጽሞ ማለት ያ እንኳን ሰውነት ውስጥ ማለት ነው ላይውን አካላት ሲያገኝ በጭቆ ነው የሚበላ። እንደዛ ያለ አይደለም። ይሄ አሞጭ ነው። አሞጭ 7 አይነት ነው እንዳልኳችሁ። ይሄ ራሱን የቻለ የብልት ቅርጽ ያለው ነው። እውነት ለመናገር ውስጡም እንደ ብልት ነው። ራሱም ሲያፈራም ራሱ የብልት አይነት የሚያወጣ ነው። ላው ሌላ ብዙ ነጭ አበባ ያለው አለ። ይሄ አበባ የሌለው ነው። የትኛው ነው የሚሆነውን ነገር እንግዲህ ያው እኛ እውቀቱን እንደ ሁሉም አሳልፈን አንሰጥም። የሀበሻ የባህል ሕክምና የተለያዩ ነገሮችን እንግዲህ እያቀረብኩ ይገኛለሁ ማለት ነው። እንግዲህ ይህንን መረከብ ለምትፈልጉም የሀበሻ የባህል ሕክምና ደብረ ማርቆስ እየመጣችሁ መረከብ የምትፈልጉ መረከብ፣ እንደዚሁም እንደነገርኳችሁ ብልታችሁ ለደከመ መልፈስፈስ ላጋጠማችሁ፣ ለሞተም እንዲሁም ደግሞ እንደነገርኳችሁ እንደ አይነ ጥላ ካለ አሁን አይነ ጥላ ጋር ይገናኛል ይባላል። አይነ ጥላ ያለበት ራሱ ይቻላል በመታጠብ እንሰጣለን። አሁን አይነ ጥላ በመታጠብ ብቻ ብልት ኖርማል ይሆናል። በመታጠብ ብቻ ብልቱ ኖርማል ይሆናል። እንደነገርኳችሁ በሚቀባም አስተማማኛለን። እንግዲህ በሌላ እጽዋት በሌላ ፕሮግራም እስከምንገናኝ ሰላም ያገናኘን። ሀበሻ የባህል ሕክምና ዘመጋቢ ጥበባት ነን። አድራሻችን ደብረ ማርቆስ ትልቅ ሆቴል ፊት ለፊት ነው የምንገኘው። ስልክ ቁጥር 0911 59 27 49 0912 01 3955 0911 59 27 49 0912 01 3955 ነው አድራሻችን። ያው ደብረ ማርቆስ ትልቅ ሆቴል ፊት ለፊት ነው የምንገኘው። ኑ ተረከቡ። ሌላም ልክ የምትፈልጉን በዚህ ስልክ ደውላችሁ ታገኙናላችሁ። ካልመጣችሁ ካላችሁበት ቦታ ላይ እንልካለን። በአስተማማኝ ነው። ይሄ 100% ነው። ባላችሁበት እንልክላችኋለን። መምጣት ለምትፈልጉ በአካል መጣችሁ ውሰዱ።
በአካል መምጣት ለማትፈልጉ ባላችሁበት ቦታ እንልካለን ማለት ነው። አመሰግናለሁ።